ነበረ ኢትዮጵያ አዲሱን ጠቅላይ ሚኒስትሯን የሾመችው የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በገዛ ፈቃዳቸው ስልጣናቸውን መልቀቃቸውን ተከትሎ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ መጋቢት 24 ተሹመዋል። እንግዲህ ይህንን ታሳቢ ያደረገ ከመጋቢት እስከ መጋቢት የተሰኘ ዝግጅት በዚህ በሚሊኒየም አዳራሽ እየተካሄደ ነው የሚገኘው። ጤና ይስጥልን ተመልካቾቻችን፣ ይህንን ዝግጅት የኢትዮጵያ ቴሌቪዥን በቀጥታ እያስተላለፈ እንድትከታተሉ ይጋብዛል። እንግዲህ ዛሬ 365ኛ ቀናቸውን ያስቆጠሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ልክ ዛሬ ነበር ወደ ኃላፊነት የመጡት ከአንድ አመት በፊት ማለት ነው እና በርካታ ማሻሻያዎችን አድርገዋል። በተለይ የምታስታውሽ ከሆነ በበዓለ ሲመታቸው ላይ ያደረጉት ንግግር በርካቶችን በተስፋ ይሞላ ነበር። እነዚህ ጉዳዮች ደግሞ በፖለቲካ፣ በኢኮኖሚ፣ በዲፕሎማሲና በማህበራዊ ጉዳዮች ጠቅላይ ሚኒስትሩ ያከናወኗቸውን ተግባራቶችን እያነሳን ከተመልካቾቻችን ጋር የምንቆይ ይሆናል። እውነት ነው። መጋቢት 24 ጠቅላይ ሚኒስትሩ እንግዲህ የተለያዩ ጉዳዮችን ሲያነሱ ነበር በህዝብ ተወካዮች ምክር ቤት ማለት ነው። በተለይ ደግሞ እንደ ሀገር እንደ ቅድ የያዟቸው ጉዳዮች ነበሩ። ከነዚህ መካከል በስኬትም የሚነሱ ይኖራሉ፣ እንደ ክፍተትም ደግሞ አንዳንዶች የሚያነሷቸው ችግሮች ሊኖሩ ይችላሉ። በዋናነት ግን ስኬትን የምናነሳ ከሆነ በተለይ ደግሞ የፖለቲካውን ዘርፍ መመልከት እንችላለን። የፖለቲካ ምህዳሩን በማስፋት በኩል ስኬታማ የተባሉ አጋጣሚዎች በሀገራችን ተከናውነዋል። ይህንን እንደ ጅምር ደግሞ ስንመለከት በተለይ ተቃዋሚ የሚባሉ የፖለቲካ ፓርቲዎች ተፎካካሪ የሚል ስያሜ ተሰጥቷቸው ከነበሩባቸው የተለያዩ ሀገራት ወደ ሀገር ቤት እንዲመለሱና ሰላማዊ በሆነ መልኩ ትግላቸውን እንዲያካሂዱ የተደረገበት አጋጣሚ ነበረ። ከዛ ባለፈ እንግዲህ ደጋፊዎቻቸውን ጭምር በአደባባይ ወጥተው ድጋፍ እንዲያደርጉና በነጻነት ስሜታቸውን እንዲገልጹ የተደረገበትም አጋጣሚ ስኬታማ የሚባል ነበረ። ትክክል። ምናልባት መቲም ታስታውሽ ከሆነ ጠቅላይ ሚኒስትሩ ወደ ኃላፊነት ሲመጡ ካደረጉት የመጀመሪያ ንግግር ውስጥ በተለያየ በውጪ የሚሆኑ በአገር ውስጥ የሚፎካከሩ የተቃዋሚ ፓርቲ ሲባሉ የነበሩ የሐሳብ ልዩነታቸውን እንደ እርግማን ሳይሆን ለኢትዮጵያ እንደሚጠቅም የተለየ ሐሳብ አድርገን እንወስደዋለን ብለዋል። ይሄን ካሉን በኋላ ፓርቲያቸውና እሳቸው የሚመሩት አዲሱ መንግስት ደግሞ በርካታ የፖለቲካ ፓርቲዎች ወደ ሀገር ውስጥ ገብተው ነበር። እነዚህ የፖለቲካ ፓርቲዎች በሽብርተኝነት ጭምር የተፈረጁ ነበር። የነሱን አርማ መያዝ፣ የነሱ የሚታወቁበትን የተለያዩ ምልክቶች ይዞ አደባባይ መውጣት ወደ እስር ቤት የሚያስልክ ወንጀልም ጭምር የነበረ ነበር። ጠቅላይ ሚኒስትሩ ወደ ኃላፊነት ከመጡ ግን ፓርቲዎቹም ወደ ሀገር ውስጥ መግባት ችለዋል። የሚደግፏቸው ሰዎችም በአደባባይ ጭምር የራሳቸውን አርማ ይዘው ወጥተው የተቀበሏቸው አጋጣሚ በዚህኛው ባለፈው አንድ አመት ነበር የተመለከተው። አዎ፣ ከዚህ ጋር ተያይዞ ሌላኛው ዋና ጉዳይና ሊነሳው የሚችል ነገር ደግሞ የፖለቲካ እስረኞች ነጻ የወጡባቸው አጋጣሚዎች ናቸው። በተለይ ደግሞ በፖለቲካ አመለካከታቸው ምክንያት ረጅም ዓመታትን በእስር ቤት የቆዩ ግለሰቦች ክሳቸው ተቋርጦ በነጻ እንዲለቀቁ የተደረጉበትም አንደኛው የስኬት አጋጣሚ ነበር። ከዛ ባለፈም በሽብርተኝነት የተፈረጁ ሚዲያዎች እንደ ኦኤምኤን፣ ኢሳት የመሳሰሉት ማለት ነው ነጻ ፈቃድ አግኝተው ሀገር ውስጥ እንዲንቀሳቀሱ ተደርጓል። እንደውም በአሁኑ ሰዓት ቢሮአቸውንም ጭምር በመክፈት ስራቸውን እየከወኑ ነው የሚገኙትና ይሄኛው አንዱ እንግዲህ ስኬት ሊባል የሚችል አጋጣሚ ነው። የሚዲያውን ዘርፍ ካነሳን ደግሞ በተለያየ ምክንያት መንግስት በጥርጣሬ የሚያያቸው ከ264 በላይ ድረገጾችና ሚዲያዎች ታግደው ነበር በኢትዮጵያ። ጠቅላይ ሚኒስትሩ ወደ ኃላፊነት ከመጡ በኋላ እነዚህ ሚዲያዎች ከእገዳቸው ተነስቶላቸው በሀገር ውስጥ በነጻነት የሚንቀሳቀሱ ሀሳባቸውን እንደፈለጉ የሚያንሸራሽሩበት ወቅት ላይ እንገኛለን። በተጨማሪም ጠቅላይ ሚኒስትሩ በተደጋጋሚ ሲጠቅሱት እንደነበረው የፖለቲካ ተፎካካሪ ፓርቲዎች ሀሳብ ለኢትዮጵያም የሚጠቅም ነው በማለት በተለያዩ መድረኮች እስከ ቅርብ ጊዜ በሸራተን አዲስ የተካሄደውን ውይይት፣ ቀዳሚ ዕለት ደግሞ በአፍሪካ ኢኮኖሚክ ኮሚሽን አዳራሽ ወይም በኢሲያ የተደረገውን ውይይት እናስታውሳለን። በዛም ጭምር የፖለቲካ የተፎካካሪ ፓርቲዎች ድምጽ እየሰሙ ውይይት ሲካሄድ በተደጋጋሚ የተመለከትን ነበር። አዎ፣ ከዚህ ጋር ተያይዞ የቃል ኪዳን ሰነዱንም ማንሳት እንችላለን። የተለያዩ የፖለቲካ ፓርቲዎች ፊርማን የያዛና የጋራ መስማማትም ያለበት እንደሆነ እናስታውሳለን። ከዛ ባለፈ ደግሞ የተለያዩ ተቋማት ላይም የማሻሻ ስራዎች በእቅድ ደረጃም የተያዙ አሉ፣ እንቅስቃሴ የተጀመረባቸውም አሉ። ከዚህ ጋር አያይዘን ልናነሳ የምንችለው በርካታው የማህበረሰቡ አባላት ብዙ ጊዜ እንደ ቅሬታም የሚያነሱባቸው ጠቅላይ ፍርድ ቤትን ማንሳት እንችላለን። ምርጫ ቦርድም በተመሳሳይ ቅሬታዎች ይነሱበት ነበርና በተለይ እንግዲህ ከምርጫ ቦርድ ጋር ተያይዞ ወይዘሪት ብርቱካን ሚደቅሳን በኃላፊነት ያመጡበት አጋጣሚ አለ። ከዛ ባለፈ ደግሞ የአሰራር ማሻሻያዎችም ጭምር ምርጫ ቦርድ ላይ ተደርገዋል። በእነዚህ ማሻሻያዎች ውስጥ ታዲያ የተለያዩ የተፎካካሪ ፓርቲዎችም ጭምር እንዲሳተፉና ሀሳባቸውን እንዲያጋሩ የተደረገበት አጋጣሚ አለ። ያው እንደምናውቀው 108 አካባቢ የፖለቲካ ፓርቲዎች አሉ ኢትዮጵያ ውስጥና ያው የተወሰኑ
ያሉት በርግጥ በምርጫ ቦርድ ገና እውቅና ያልተሰጣቸው ናቸው። ነገር ግን ሁሉም በነጻነት ሀሳባቸውን የሚገልጹበት መድረክና የሚንቀሳቀሱበት መድረክ ጭምር ተፈጥሮላቸዋል። ይሄኛው አንዱ ማሳያ ነው። ከዛ ባለፈ ደግሞ የጠቅላይ ፍርድ ቤቱም እንዲሁ አዳዲስ ማሻሻያዎች የተደረገበት ነው። በተለይ የፍትህ ስርዓቱን ከማዘመን አንጻር አዳዲስ ማሻሻያዎችን ተመልክተንበታል። ጠቅላይ ሚኒስትሩ በተለይ በተደጋጋሚ ትችት እምነት ከማይጣለባቸው ተቋማቶች አንዱ ፍርድ ቤቶች ነበሩ። ይሄንን ፍርድ ቤቶች ለመቀየር ጠቅላይ ሚኒስትሩ ስራቸውን በታማኒ ባለሙያ በሆነች ወይዘሮ መዓዛ አሸናፊ አማካኝነት ወደ ኃላፊነት እሳቸው እንዲመጡ አድርገዋል። በርካታ ስራዎችን በተለይ ሀገር አቀፍ የፍትህና የህግ ማሻሻያ ጉባኤ በማቋቋም የተለያዩ ህጎች እንዲስተካከሉ ተደርጓል። ሌላው ተቋማትን ስናነሳ ጠቅላይ ሚኒስትሩም እንደውም ምንድን ያሉት በኩራት በዚህ ሪፎርም ከምንጠቅሳቸው ነገሮች አንዱ በመከላከያ ሰራዊት ውስጥ እየተደረገ ያለው የሪፎርም ስራ ነው። ውጤታማ የሪፎርም ስራ እየተከናወነ እንደሆነ ገልጸዋል። ህዝብ የሚያምነው መንግስትን ሳይሆን ህዝቦችን የሚያገለግል መንግስት በተቀያየረ ቁጥር የሚበተን የሚፈርስ የመከላከያ ሰራዊት እንዳይሆን ከፍተኛ ጥረት እየተደረገ እንደሆነ ጠቅላይ ሚኒስትሩ በተደጋጋሚ የጠቀሱት ነበር። አዎ ከመከላከያ ሰራዊቱ ጋር በተገናኘ በተለይ ደግሞ ባላንስድ የሆነ ወይም ደግሞ ሁሉንም ያሳተፈ እንዲሆን አደረጃጀቱ ላይ የማስተካከያ ስራዎች ተሰርተዋል። ከዛ ባለፈ እንግዲህ መከላከያ ሰራዊቱ ለሀገር እንጂ ለየትኛውም ብሔር የሚቆም እንዳይሆን እንዲሁም ደግሞ ከየትኛውም የፖለቲካ አስተሳሰብ እየጸዳ እንዲሆንም ጭምር ነበረ ማሳሰቢያዎች ሲሰጡ የነበረው። ከነዚህ ጉዳዮች ባለፈና በጣም የብዙ መገናኛ ብዙሃንንም ትኩረት የሳበውና በታሪክም ትልቅ ሊባል የሚችል አጋጣሚ በፖለቲካው ዘርፍ የተፈጠረው እንግዲህ በኢትዮ ኤርትራ መካከል ነው። ለ20 ዓመታት የነበረውን የተዘጋ የሁለቱን ሀገራት ግንኙነት ባለፉት 12 ወራት ውስጥ እንደ አዲስ ማስተካከል ተችሏል ማለት ነው። በነገራችን ላይ ልክ የዛሬ ዓመት ከ365 ቀናት በፊት ቀደም ሲል የጠቀስናቸውን ነገሮች ማሰብ እንኳን የሚከብዱበት ሁኔታዎች ነበሩ። እንግዲህ ከአንድ ዓመት በፊት ኢትዮጵያና ኤርትራ ወደ ሰላማዊ ግንኙነት ተመልሰው ፕሬዝዳንት ኢሳያስ ወደ አዲስ አበባ መጥተው ወይም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ መጥተው ሄደው የሚለው አመለካከት በጣም ከባድ ነበረ። ግን የማይታሰቡ ለውጦች በዚህ ባለፉት 365 ቀናት የታዩበት አጋጣሚ ነበረ። አው ጠቅላይ ሚኒስትሩ እንግዲህ ህዝብ ተወካዮች ምክር ቤት ፊት ለፊት ቆመው በመጀመሪያው ቀን ከገቧቸው ወይም ደግሞ እቅድ ካስያዟቸው ጉዳዮች ውስጥ አንደኛው የዚህ የኢትዮ ኤርትራ ጉዳይ ነው። ይህንን ጥሪ ተከትሎ ደግሞ በኤርትራ በኩልም ጥሩ የሚባል ምላሽ ነው የነበረውና በኤርትራ በኩል የተለያዩ የልዑክ ቡድኖች ወደ አዲስ አበባ መጥተው ጉብኝት እንዲያደርጉ ተደርጎ ነበረ። በሰዓቱ እንደምናስታውሰው ጠቅላይ ሚኒስትር ዶክተር አብይ አህመድ ነበሩ ቦሌ አየር ማረፊያ ሄደው እንግዲህ የተቀበሏቸውና ያ የመጀመሪያው ጅማሮ ነበረ። ከዛ በኋላ በተለይ ፕሬዝዳንት ኢሳያስ አፈወርቂ ለጠቅላይ ሚኒስትሩ ግብዣ አድርገው ነበር ኤርትራን እንዲጎበኙና ያንን ግብዣ ተከትሎ ወደ ኤርትራ በማቅናት እንግዲህ ከማህበረሰብ አካላትም ጋር ጭምር ነበር የመገናኘት እድል የተፈጠረላቸው። ይሄ ሁኔታ ከ20 ዓመት በኋላ እንደምናስታውሰው በኢትዮ ኤርትራ መካከል ያለው ኖ ዋር ኖ ፒስ ወይም ደግሞ ያለምንም ጦርነት ያለምንም ሰላም የነበረ ዝግ የሆነ ግንኙነት ነበርና ያንን ታሪክ እየቀየረ ማጋጣሚ ነበር ማለት ይቻላል። ትክክል። ከዛም በላይ በፖለቲካው መስክ ከታየው ለውጥ በላይ ሁለቱ መሪዎች ከመገናኘታቸው በላይ ለ20 ዓመታት ወይም ከሁለት አስርተ ዓመታት በላይ ተለያይተው የቆዩ ህዝቦች ዳግም እንዲገናኙ መንገዶች የተከፈቱበት ወቅት ነበር። ያለፈው አንድ ዓመት ህዝብ ለህዝብ ግንኙነቱ የበለጠ የተጠናከረበት የተለያዩ እንቅስቃሴዎች የተጀመሩበት እንደውም የምታስታውሽ ከሆነ መስከረም 1 ቀን 2011 ዓ.ም ጠቅላይ ሚኒስትሩ በኤርትራና በኢትዮጵያ ድንበር አካባቢዎች ተገኝተው መንገዶች እንዲከፈቱ የየብስ ትራንስፖርት ስራ እንዲጀምር ያደረጉበት ቀን ነበረ። እውነት ነው። እንግዲህ የ20 ዓመታት ታሪክ ማለት በጣም ሰፊ ነው። የአንድ ወጣት ሰው እድሜ እንደማለት ነውና በሁለቱ ሀገራት መካከል ሰፊ የሆነ ልዩነት ነበረ። አካሄዳቸውን ስትመለከት ደግሞ በባህልም በሃይማኖትም በብዙ ነገር የሚመሳሰሉ ናቸው እነዚህ ሁለት ህዝቦችና በመካከል ላይ ያለው እንደውም አንዳንድ ጊዜ አንድ ቤተሰብን ለሁለት የከፈለ አጋጣሚ ነበርና እነዚህ ቤተሰቦች የሚገናኙባቸውን አጋጣሚዎች የፈጠረ ነበረ እንግዲህ የኢትዮ ኤርትራ ዳግም ውህደት ማለት ነው። ከዛ ባለፈ ሁለቱ ሀገራት ኤምባሲያቸውንም በድጋሚ ለመክፈት በቅተዋል። ከዚህ በፊት 1990 ላይ በነበረው የሁለቱ ሀገራት ጦርነት ምክንያት አዲስ አበባ ላይ የነበረው የኤርትራ ኤምባሲ እንዲሁም ደግሞ አስመራ የነበረውም የኢትዮጵያ ኤምባሲ ተዘግቶ ነበረ። አሁን ግን እንደ አዲስ ግንኙነታቸውን በጀመሩበት ወቅት ማለት ነው በሁለቱም በኩል ኤምባሲዎቻቸውን ከፍተው እንግዲህ ስራዎች ተጀምረዋል ማለት ነው። ትክክል። ከዛም በላይ ደግሞ ባለፈው በ365 ቀናት ወይም ባለፈው አንድ ዓመት ከተከሰቱ ክስተቶች መካከል ለመጀመሪያ ጊዜ የኢትዮጵያ አየር መንገድ ወደ አስመራ በረራ የጀመረበት ወቅት ነበር። ይህም ታሪካዊ ክስተት ነበረ። የስልክ ግንኙነቶች ዳግም የተጀመሩበት ባለፈው አንድ ዓመት ነበር። ከዚህም በላይ ደግሞ
ቀደም ሲል ለተጠቀስነው ህዝቦች የመገናኘት ነገር አለ። ግን ያው ጠቅላይ ሚኒስትሩ በቅርቡ እንኳን በሰጡት ለጋዜጠኞች መገለጫ እንደሰጡት ቀሪው ስራ የተደራጀው ስራ በህዝቦች መካከል በመንግስታትና በመንግስታት መካከል ያለው ስራ ምን እንደሚመስል በውጭ ጉዳይ ሚኒስቴር አማካኝነት የተለያዩ ተግባራት እየተከናወኑ ናቸው። እነሱ እንደተጠናቀቁ ለህዝብ ይፋ እንደሚሆኑ መግለጻቸውም የሚታወስ ነው። እውነት ነው። እነዚህ እንግዲህ በፖለቲካው ዘርፍ በስኬት የሚነሱ ጥቂቶቹ ማሳያዎች ናቸው። ከዚህ ባለፈ በዲፕሎማሲው፣ በማህበራዊው፣ በኢኮኖሚው ዘርፎች ሊነሱ የሚችሉ በርካታ ስራዎች አሉ። ከዚህ ጋር ተያይዞ ደግሞ ያው ማሳያም ስለሆነ የአንድ አመት ቆይታ ከዚህ በኋላ ምን መደረግ አለበት ለሚለውም ጭምር እንደ ጥቆማ ደግሞ ክፍተቶች የታዩባቸውንም ዘርፎች እንግዲህ ወደ በኋላ ላይ የምንለይ ነው የሚሆነው። ተመልካቾቻችን አብራችሁን ቆዩ። የቀጥታ ስርጭታችን ከዚህ ከሚሊኒየም አዳራሽ ወደ እናንተ ይደርሳል። መልካም ጊዜ ይሆንላችሁ።
Bomba bilao ክቡራትና ክቡራን ክቡር ጠቅላይ ሚኒስትሩ ወደ አዳራሽ እየገቡ ስለሆነ ምን ጊዜ እንደምናደርግላቸው ፍቅራችንን እያሳየናቸው ከመቀማጫችን ተነስተን ወደ አዳራሽ እንድንጋብዛቸው በትህትና ጠይቃለሁ። Invited guests, ladies and gentlemen, His Excellency the Prime Minister is entering the hall, so we ask you to raise and greet him. Welcome him.
ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ክብርት ቀዳማዊት እመቤት ዝናሽ ታያቸው ክብርት ኬሪያ ኢብራሂም የፌዴሬሽን ምክር ቤት አፈ ጉባኤ ክብርት መዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ክቡር አቶ ደመቀ መኮንን የኢፌዴሪ ምክትል ጠቅላይ ሚኒስትር ሚኒስትሮች አምባሳደሮች ተጋባዥ እንግዶች የቀደምት ፕሬዝዳንቶቻችን እንኳን ለዚህ ለተቀደሰ ለተባረከ ስንጠብቀው ሳናውቀው ለመጣቀን እንኳን አደረሳችሁ Excellency Prime Minister Abiy Ahmed, Honorable Speaker of the House of People's Representatives Taggasa Chafo, Honorable President of the Supreme Court Ma'aza Shanafi, Excellency Oromia Regional President Lamma Magarsa, former FDRE presidents, we welcome you, ministers, ambassadors, and invited guests, and all Ethiopians watching this live at the moment, welcome to this day. ክቡር አቶ ለማ መገርሳ የኦሮሚያ ክልላዊ መንግስት ፕሬዝዳንት ዶክተር አብይን ስለሰጡን እግዚአብሔር ይስጥልን እናመሰግናለን ክቡራትና ክቡራን በቅርቡ በኢትዮጵያ አየር መንገድ አውሮፕላን ተሳፋሪዎች ላይ የደረሰውን የሞት አደጋና እንዲሁም በተለያየ ምክንያት ለዚህ ቀን ለመብቃት ያልቻሉትና በሞት የተለዩንን ባካችሁ ከመቀመጫችን ተነስተን በኢትዮጵያዊነት ባህል በአንድ ደቂቃ የህሊና ጸሎት እናስባቸው Ladies and gentlemen, invited guests, may we all rise from our seats to honor the lost lives of those we lost in the ET flight crash, as well as those who could not be with us today for losing their lives with other reasons. Let's take a minute of silence in their honor. እግዚአብሔር ይስጥልን ለኔ ይሄ አንድ ደቂቃ ጸሎት ነው ዶክተር አብይ ቢሆኑ ስንት ነገር በፈጸሙበት ነበር አንድ አራት ሀገር ይደርሱ ነበር እስካሁን ይህ የዛሬው ፕሮግራም በጠቅላይ ሚኒስትር ቢሮ አመቱን ለመዘከር ከተዘጋጁ በርካታ ፕሮግራሞች አንደኛው አካል ነው እዚህ አዳራሽ ውስጥ ያላችሁትን ይህን ፕሮግራም በቴሌቪዥን የምትከታተሉትን በሬዲዮ የምታዳምጡትን ሁሉ አንድ ቃል ለኢትዮጵያ እንድትገቡልን ጠይቃለሁ እኚህን የለውጥ መሪ ክፉ እንዳይነካቸው ተኝተንም ተቀምጠንም ስንበላም ልጆቻችንን ስናጫውትም ለሳቸው ትንሽ ደቂቃ እየጸለይንላቸው ኢትዮጵያን ወደምንፈልግበት ደረጃ እንዲያደርሱልን በጭብጨባ እንድታጅቡኝ ጠይቃለሁ ክቡር የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ስንከለከለው የነበረውን ሲያስጨንቀን የነበረውን የኢትዮጵያን ፍቅር አፈንድተው
ኢትዮጵያን እንድንወድ አድርገውናልና እስከ መጨረሻው አብረውን ሆነው ኢትዮጵያን ወደ ተፈለገበት ደረጃ እንድናደርሳት ዛሬም እንደገና በትህትና ጠይቃለሁ። Excellencies, invited guests, ladies and gentlemen, this program is organized by the Office of the Prime Minister as a culmination of various activities that we've organized over the past month to review the year of reforms. Today, we also mark the first year anniversary of Prime Minister Abiy Ahmed's inauguration. Exactly today, a year ago, Ethiopians all throughout the world sat earnestly watching and listening to the Prime Minister's healing words outlining his aspirations for the country. As Ethiopians, we cried tears of joy, we cheered in great expectations and hope, and we renewed our commitments to national unity. The past year has been formidable in many ways, witnessing the seeds planted in Prime Minister Abiy Ahmed's inaugural speech. These seeds have sprouted and bloomed, and they will continue to sprout and bloom. It has also been a challenging year, yet tonight we gather here to celebrate our triumphs, to take stock of the challenges, and to forge the way forward together. ጠቅላይ ሚኒስትር ቢሮ መስራት ለዚህ ነው የሚጠቅመው። እሷ ፋይሉን በሙሉ ይዘዋለች። እኔ ከሷ እየኮረጅኩ ነው የምናገረው። ይሄ የዛሬው ቀን ከአንድ ዓመት በፊት የተጠነሰሰውን ለውጥ ለመዘከር የተዘጋጀ ፕሮግራም ነው። እንደዚህ ተሰባስቦ ስንተያይ ስለ ዘር፣ ስለ ሃይማኖት፣ ስለምንም አንጠይቅም። አንድ ላይ ቁጭ ብለን እንዴት እንደምናምር እዚህ ሆናችሁ ነበር ማየት ያለባችሁ። እዛ ሆናችሁ ጥቂት ሰዎች ነው የምታዩት። ይሄን ፕሮግራም በቴሌቪዥን የሚከታተሉ ይሄን ለውጥ የሚደግፉ በርካቶች ናቸው። እኛ ኢትዮጵያውያኖች 100 ሚሊዮን ነን። 100 ሚሊዮን ችግር አለ። 100 ሚሊዮን ፍላጎት አለ። 100 ሚሊዮን ምኞት አለ። 100 ሚሊዮን አምጡ የሚል ቃል አለን። ይሄንን ሁሉ ለኚህ ለፈረደባቸው ጠቅላይ ሚኒስትር ነው የምንሰጠው። ይተኛሉ? እንዴት አድርገው ይተኛሉ? ያንቀላፋሉ? አንቀላፉ። አንድ ሰው እንዴት አድርጎ ነው ቀን 4 ሰዓት ላይ ሳውዲ አረቢያ ታይቶ ወደ 6 ሰዓት ላይ ደግሞ እዚህ አዲስ አበባ መጥቶ ከሰዓት በኋላ 9 ሰዓት ደግሞ ሌላ ሀገር የሚሄድ? እሳቸውም እኛም ሳናውቀው ሁለት ብብታቸው ስር እግዚአብሔር በሚስጥር የተከለላቸው ክንፍ አላቸው። እኚህ ሰው ለኔ እሳቸውን ከመደገፍ ሌላ አማራጭ የለኝም። እኔ ዛሬ እዚህ መድረክ ላይ ቆሜ ለመናገር እንድችል ያረጉኝ እሳቸው ያመጡት ለውጥ ነው። በኢትዮጵያ የቲያትር መድረክ ላይ እንደገና ወጥቼ እንድሰራ ያደረጉኝ እሳቸው ያመጡት ለውጥ ነው። እንድንሳደብ የፈቀዱልን እሳቸው ያመጡት ማለት ነው። ፌስቡክ ላይ ያሻንን እንድንጽፍ ያደረገን እሳቸው ያመጡት ለውጥ ነው። እሳቸው ሲሰደቡም እኮ እሰይ አያችሁ እኔ እኮ ለዚህ ነው ለውጥ ያመጣሁት እንጂ ለመከልከል አይደለም ይላሉ። ለለውጥ ያደላቸው ሰው ናቸው። ኢትዮጵያ አንድ ሆና በአንድ ስሜት በአንድ መንፈስ አንድ ሆነን መቀጠል እንድንችል እግዚአብሔር ከፊትም ከኋላም ከጀርባም ከጎንም ደግፎ ያኑራቸው። I too share the sentiments shared by artist Debbaba Shatu. We have no other choice but to support the change that has come over the past year, to support the people behind this, and to support singularly the man behind this, His Excellency Prime Minister Abiy Ahmed. There are millions out here who support the changes, and there are many who have also borne the fruit or have tasted the fruit and the seeds of the changes that have been born over the past year.
So this is a call for all of us to come together to heed the voices that have been sharing their aspirations over the past year and to come together in unity to materialize and forge ahead as we move on. ካየናቸው ለውጦች እኛ ብቻ ሳይሆን ዓለምና መላ አፍሪካ የተደነቀበት ጉዳይ ግማሽ በግማሽ ባለስልጣኖቹን ሴቶች በማድረጋቸው ነው። ከነዚህ ሴቶችና ከመሰል ሴቶች መካከል ጉያ ነው ማህፀን ነው እኮ የሚቀጥለውን ጠቅላይ ሚኒስትር ደግሞ የምናገኘው። ከዚህ በፊት ሴቶች ወደ ጓዳ ተብሎ ነበር፣ እኛ ኮራ ኮራ ብለን ነበር። አሁን ደግሞ ሴቶች ወደ ስልጣን ሲባል እኛ ወደ ኋላ መሄድ ጀምረን። ያም ሆኖ ግን አሁንም እነሱ ናቸው አቅፈው ደግፈው ለዚህ የሚያበቁን። ክቡር ጠቅላይ ሚኒስትር እዚህ አጠገባችን የምናያቸው የባላገሩ የሲምፎኒ ኦርኬስትራ አባላት ናቸው። እነዚህ ሙሉ የሲምፎኒ ኦርኬስትራ 41 መሆን ሲገባው እነዚህ ግን በከፊል የመጡት ናቸው። ለዛሬ ፕሮግራማችንን የሚያቀርቡልን እነዚህ ናቸው ነው። ወደፊት የኢትዮጵያ የሙዚቃ ባህል የት ይደርሳል የሚባለውን መትለም የምንችለው መገመት የምንችለው ማሰብ የምንችለው የዛሬው የነሱን ሙዚቃ ስንመለከት ነውና እናንተም እግዚአብሔር ይስጣችሁ። Excellencies, ladies and gentlemen, we're going to begin the night of celebration, which is going to be a series of music performances. And just to introduce the people that are here on stage, they're part of the Balagaru Symphony Orchestra. Partially, this is not the full orchestra that we have on stage today, but they are a depiction of the full orchestra that has been put together for the first time by Balagaru Television. So we leave you to the entertainment by them. መልካም ጊዜ እንዲኖራችሁ እንመኛለን። እግዚአብሔር ይስጥልን።
እናመሰግናለን። የባላገሩ የሲምፎኒ ኦርኬስትራ ቅመሞች፣ ክቡራትና ክቡራን፣ እያንዳንዱ መሳሪያ የራሱ ስልት አለው። እያንዳንዱ መሳሪያ ለብቻው ቢቀርብ አሁን የሰማነውን ያህል ውበት አይኖረው። ለዚህ ነው ክቡር ጠቅላይ ሚኒስትር መደመር ያምራል ያሉት። እንዲያምር አንዱ መሳሪያ ከሌላው ጋር ተዳምሮ የሚያወጣው ድምጽ ለጆሮአችን የሚያስደስት ውብ ሙዚቃ ይፈጥራል። መደመራችንም ውበታችንን ይፈጥርልናል። መደመራችን አንድነታችን ነው። መደመራችን መግባባታችን ነው። አንድነታችን መደመር ነው። መደመር አንድነታችን ነው። እንደመር። መቀነስን የማያውቁ ሰዎች አሉ። መደመርን ደግሞ የበለጠ አያውቁትም። ማካፈልን የሚወዱ ሰዎች አሉ። ማባዛትን የበለጠ የሚወዱ አሉ። ይሄ ሁሉ የሚገኘው ግን ስንደማመር ነው። Ladies and gentlemen, invited guests, please another round of applause for Balagaru Symphony Orchestra. The instruments that they're using may not evoke the same kind of sentiments or feelings in us when they're being played in solitude. But coming together, embodying the philosophy of Maddamer that's been championed by the Prime Minister for the past year, this is what you get. You get unity, you get collective energy together, and you get something that's powerful out of it. So the message from Todababa Shatu was for all of us to come together in Maddamer. Let's all come together under one roof. Thank you. ከዚህ ቀጥለን ለምለም ሀብተ ሚካኤል ያስቴር አወቀን ነህ የኔ ወለላ የተባለውን ዜማ ታቀርብልናለች። የቀድሞው የጥንቱ የማይረሳው የማይሰለቸው ግርማ ነጋሽ ደግሞ የኔ ሐሳብ የሚለውን ሙዚቃ ያቀርብልናል። ተወዳጁ ጌታቸው ኃይለ ማርያም ደግሞ ዋመሌ እያለ ይጫወቱልናል። ሶስቱንም ተጫዋቾች በየተራ ወደ መድረክ ጋብዛለሁ። As we proceed with the musical presentation, we'll have 3 ensembles by different musicians. 2 of them will be ballads, and one of the third song will be a song in Orominya. Following that, we will also welcome to the stage a young girl who is going to be performing a short poem for us. ግጥሙን የምታቀርብልን ህፃን ሰነት ግዛቸው ትባላለች። እንደ ግጥም አቀራረቧ ህፃን አይደለችም። እንደ ግጥም አቀራረቧ ትንሽ ልጅ ብለን የምንጠራት አይደለችም። መደመር የገባት አዋቂ ነች። እግዚአብሔር ይባርካት። Thank you.
ይገባል ሰው ልብ ያስቀራል አካላት ውብ ነው ማሾ ነው ያበራል የመልክህም ነገር ዝናህ ይነገራል እንግዲህ ያላንተ እንዴት ይታደራል አመሰግናለሁ ክቡራትና ክቡራን የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ተቀላቅለውናል ተደምረዋል አላልኩም ተቀላቅለውናል Excellencies, ladies and gentlemen, we would like to acknowledge the presence of Deputy Prime Minister Dammaqaa Mokonnin, who has just joined us. ይሄን አሁን የሰማችሁትን ሙዚቃ እርግጠኛ ነኝ በቴሌቪዥን በጣም ብዙ ጊዜ አይታችሁታል ግን በዘመናዊ የሙዚቃ መሳሪያ ነበር ሲቀርብ የነበረው ዛሬ ደግሞ የኛ የባህል ሙዚቃ አድጎ ያንን ከዛ በማንስ መልኩ እንዲመቅረቡ ሰይ የሚያሰኝ ነው ይበል የሚያሰኝ ነው ድምር ሙዚቃ እንዲያምራል ግርማ ነጋሽ የኔ ሐሳብ
ፍቅር ተመርዞ ቢያስቸግር እጅግ ልቤን አስተክዞ ተረታሁኝ ባንቺ ፍቅር ተይዤ ቁጭ ብዬ ቀረሁልሽ ተክዤ ሀሳብ ብቻ በልቤ ውስጥ ተመርኩዤ ሰቀቀኔ ሀሳብ ያንቺው ነሽ እምባዬን አፈሰስሽ ለትዝታሽ ታስሬ ስንገላታ አልሰራሁም ፍጹም ልቤ ነይ ወደ እኔ የኔ ሀሳብ ወገኔ አንቺ ሁነሻልና ሰገኔ መሸኮ 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 ሀሳብ ብቻ ቀለብ ሆኖኝ ተሸክሜ በበሽታ ቀረሁልሽ ወይ ታምሜ ተቸገርኩኝ በትዝታሽ ታስሬ በአንቺው ፍቅር ሁለት ዓይኔን ታውሬ እምባ አውጥቼ አለቀስኩኝ አምርሬ ሰቀቀኔ ሀሳብ ያንቺው ነሽ እምባዬን አፈሰስሽ በትዝታሽ ታስሬ ስንገላታ አልሰራሁም ፍጹም ልቤ ነይ ወደ እኔ የኔ ሀሳብ ወገኔ አንቺ ሁነሻልና ሰገኔ መሸኮ 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 አንቺን ላግኝ በደስታ ስራመድ ይመስለኛል ልቤ ገባ ወድመት እንግዲህ ስሚኝ ፍቅሬ ሆይ ተቀበይ ወዲያ ወዲህ ሀሳብ ሳይለይ የሀሳብ ጽጌረዳዬ ተካፈይ ሰቀቀኔ ሀሳብ ያንቺው ነሽ እምባዬን አፈሰስሽ በትዝታሽ ታስሬ ስንገላታ አልሰራሁም ፍጹም ልቤ ነይ ወደ እኔ የኔ ሀሳብ ወገኔ አንቺ ሁነሻልና ሰገኔ መሸኮ 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 መሸኮ
Ati Kenya taka matu
ዶክተር አብይ አህመድ እጅግ የተከበሩ ታሪካዊ የቁርጥ ቀን ወሳኝ መሪ የኦሮሚያ ብሔራዊ ክልል ርዕሰ መስተዳድር ፕሬዝዳንት ክቡር ኦቦ ለማ መገርሳ እጅግ የተከበሩ ወጣት ኢትዮጵያዊ ምሁር የአፍሪካ መዲና የፊንፊኔ ሞተር የአዲስ አበባ ከተማ ምክትል ከንቲባ ክቡር ኢንጂነር ታከለ ኡማ የተከበራችሁ ሚኒስቴሮች፣ አምባሳደሮች፣ ዲፕሎማቶች፣ ከፍተኛ የሥራ አመራሮች፣ ክቡራን እንግዶች ከሁሉ አስቀድሜ እንኳን ለአንደኛ ዓመት ወሳኝና አመርቂ የስኬት ሥራ በዓል ቀን በሰላም በታሪክ ለታሪክ አደረሰ። ከዚህ በመቀጠል አጠር ያለች ግጥም ስለማቀርብላችሁ በጥሞና እንድታዳምጡኝ በፍቅርና በአክብሮት እጠይቃለሁ። ከንባፍ ከንዲሃ ከንካባፍ ከንኪባ ኡመተ ኢትዮጵያ ራጂ ሴናን ድልባ ገጀሲቶኒ ኦላኖፍ ኡመተ ኢትዮጵያ ከፈጎፍ ከንዲዮ keessummoonni martu nooru harkafuun ashamaa akkam jirtu addaa addunyaa qabdu tokkummaan keessan hawwata Dr. Abiyyi siniin boone naaf argadhaa galata eenyummaaf qabsoofne warri qabsoolinne kuunidhaatti kallee kan biyyaas godaanne irree tokkummaatiin bilisa obbaasne kan alaaf kan keessaa Oromoo wal waamne waggaa tokkoffaa waggaa injifannoo seenaan kabajanne haa ta'uusaa malee dararama qomoo seenaa bara dheeraa hacuucaaf saamicha reebichaaf gidiraa koloniin bitamu sabummaan garboomu diinaan bittinnaa'u jiraata awwaalamu yoomuu
Sinan baruma naroma Hajunta firoro siranu kamse lagan kokode engma balese saba wanyatse waltre fachise jalala hadese jibbaje devarse kapsovne mochuf sena badigalchuf kernas kerroramo jettingille sarasu misail Ethiopia kanadunya raksu abje chiragase obambalati bubise yandoch amnerose kapso kafinise paradat finchile sumasati favrati furtese kalaman kapsolite iye yedebarsaraw kesarakse qonnam bulat wokise kapso didagar bumawa gogutu aramse acalut welise igadina hadese gafa garena doa gafa makalesani gafa garena doa gafa makalesani numiti vadda kenya ni beku barechani Intalatu lallabe abba gadatumse jarsi falmalafse gaggeessan kutate tokkummaa jabeesse heera hojiittike kan dabe sororse waadaa galeef durse dhugaa sabaaf tumse haqa diina waraane era keessaa yaase afaan qawwee cufoo qabsoonte jiran seenaa galmeessise hayyuu oromoota leenca gummoo goota muummee ministeera lammaa filachiise Dr. Abiy hayyuudha maandisa qabsooti demokraasii finiinsa jecha gochaan simsiisa hundanii hirmaachisa dhaggeeffatee hubata dubbatee amansiisa saba wal jaalachiisa laphee cabe fayyisa sanyii jaalalaa baata oomishee sabaaf laata qajeelummaa waaltessa jibbanii dhabamsiisa maandeellaa sablammiiti walqixxummaa hojjeta Obama Itoophiyaati mul'ata heddummaata addunyaan gojame museenyu targata nuti kenninu malee Ruusiyaa fi Chaayinaa Ameerikaatu filata raajii waggaa tokkoffaa bu'aan Dr. Abiy faa kan hidhame gadhiisa kan alaa fi kan keessaa shororkeessummaa kaasee bilisoomsa lammiisaa godaantota deebisee Fidara xiyyaarrisaa korniyaa idileessee aangomsee hojjechiisa dhiiga lammiif arjoome dhukkubsataa jabeessa morkataa hirmaachisee yaada mo'ataa faarsa yoo lakkoofne innum kumaatama bu'aansa hariiroo ollaa cimsee Eertiraa nutti araarse riikoordii haaraa cabse abbootii amantaayyuu Abiy walitti araarse bulchuu akka dandeenyu hojiin agarsiiseera nu uummata bulchuu miti akka biyyattiin bulchan gadaan nu barsiiseera addunyaan ragaa bahee badhaase eebbiseera injifannoo gonfanne misee waan dhugoomsina ijoolleen abbaa gadaa nu biyya jaarren diignu duruu numat ijaara tiim lammaa waliin ta'uun oromiyaa misoomte dhalootaaf dabarsina Ethiopia ያለም ቀደምት የስልጣኔ ማማ የክልሎች ናት ኢትዮጵያ እማማ የሰው ዘር መገኛ የሉሲ ውዴ ኢትዮጵያ እማማ ባወራልሽ ብጽፍልሽ ስላንቺነትሽ ከታልቅም ቢያወጉ ማንነትሽ እስኪ ላውጋው ልተርጋ በጥቂቱ በልጅነቴ ከማውቀው አፋር ሶማሌ አረሪ እንግዳ ተቀባይ አክባሪ ቤንሻንጉል ጉሙዝ አማራ የኢትዮጵያን ትውፊት ቀማሪ ደቡብ ልጅሽ ነው ኢትዮጵያ የብረ ብሔር ዘማሪ የሰሜን ዋልታሽ ነው ትግራይ የአክሱም ሐውልት መገኛ ማዕልም ብርትሽ ኦሮሚያ የብረ ብሔር መዋኛ ጋምቤላ ደጀን መከታሽ የምዕራብ ግርማ ሞገስሽ የብሔረሰብ ስብስብ የዓለም ውበት መስህብ የቋንቋ ማጽም ምስክር የእምነት መቻቻል ምድር የጌጣጌጥ የአልባሳት የውስጣዊ ውበት እናት የአንድነት ተምሳሌት የተፈጥሮ ትምረት ማለት
በዛነት የደመቀ ኢትዮጵያዊ አንድነት የብሔር ብሔረሰብ አለኝታ የእኩልነት መብት የአፍሪካ መዲና የሁላችን እናት ኢትዮጵያ ፍቅር ነበርሽ ሀገራዊነት ኃያል ነበርሽ የቅኝ አገዛዝ ጠላት ሀቃፊ ነበርሽ የህብረ ብሔር ልማት ግን ያ ሳይሆን ቀርቶ በኢትዮጵያ ለዘመናት ጭቆና ተንሰራፍቶ ህዝባዊነት ሳስቶ ግላዊነት ጎልቶ ኢትዮጵያ ተሰራልሽ የቤት ስራ ላቺ መጥፊያ መጥፎ ስራ ግን አልሆነም አልተቻለም ህዝብሽ አለ አልተቀበለም ማዕበል ተነሳ ቄሮ ተማሪ ምሁር አገሳ ህዝባዊ አመፅ ተቀጣጠለ ሁከት አየለ ውጥረት ቀጠለ የህዝብ አለኝታ ቲም ለማ መጣ የአባ ገዳ ልጅ አብይ ተገኘ ኢትዮጵያውያንን ከጉዳ ወጣ እውነት አንግቦ ሰላም ዘመረ ፍቅርን ደመረ ተአምር ሰራ ጉዞ ሰመረ እስረኛን ፈታ ምህረት ሰጠ ህዝቤ አሸባሪ አይደለም ብሎ አረጋገጠ አሸማገለ ህዝብ አስታረቀ ከኢትዮ ኤርትራ ጥላቻን ፋቀ ስደት አበቃ ኑ ግቡ አለ በራሱ ፕሌን ያመጣው አለ ለአቅመ ደካማ መኖሪያ ሰራ ደሙን ለገሰ ወገን አኮራ አርቆ አየ ለንስቶች ቆመ መርታ አሳዩ ብዙሃን ሾመ ተፎካካሪን ኑ ግቡ አለ በልጦ ለመምራት አገር ለማቅናት በቀና መንፈስ እንስራ አለ መምራት አይችሉም መባል ሻረ በዓለም ናኘ ተመሰከረ የኦሮሞ ልጅ የመሰረቱ የኢትዮጵያ መስራች ፊንፊኔ እምብርቱ አድዋይ ኢህአዲግ ቲም ለማን ይዞ ለአገር ቆሟል ሰላም ለኢትዮጵያ ለህዝቦቿ ብሏል ፈጣሪ ኢትዮጵያንና ህዝቦቿን አብዝቶ ይባርካት ነው We all Ethiopian who are under the sky and over the earth, let us unite together to fight man-made and natural disaster before it passes to generations. That leads our unique, lovely motherland home of Ethiopia to handle all-round success and a sustainable race. So, peoples of Ethiopia, let us unite. Peoples of Africa, let us unite. People of the world, let us unite. Black, yellow, white. Thank you for listening. Galatoma Rabula Devana. Yand kan zigijit sira ስለሆነ ከዚህ በላይ ባለማቅረቤ ይቅርታ ጠይቃለሁ። ሴኔትን እግዚአብሔር ይባርካት። ዛሬ ጠዋት